I'm sorry. I'm on a low energy. ከሌሊቱ 8 ሰዓት ነው ስራ ነው የቆየሁት ግን this video has to be posted ነገ እሁድ ላይ so I'm gonna do it ብዬ ነው የመጣሁት ስለ ቀነኒ ነው የምናወራው ስለ ቀነኒና ስለ አንዱ ዓለም ነው የምናወራው so please ይሄንን ቪዲዮ ከመጀመሪያ እስከ መጨረሻ አይታችሁ ጨርሱት ሼር አድርጉት ኮፒ ሊንክ ሼር ይሰራል YouTube ላይ do that ሰው ጋር በደንብ እንዲደርስ አድርጉልኝ ለዩቲዩብ ቻናሉ አይደለም ለኔ አይደለም by the way YouTube ቻናሌ ሞኔታይዝድ አይደለም እሺ so this is not about money ለገንዘብ አይደለም ሞኔታይዝድ ለመሆን እንትን ሳይሟላ ቀርቶ ሳይሆን ያለውበት ሀገር ጋር ተያይዞ ብዙ ኮምፕሊኬሽኖች ስላሉ YouTube ቻናሌ ሞኔታይዝ ማድረግ አልችልም so this is not about money this is about ቀነኒ ስለዚህ ይሄንን ቪዲዮ ሼር አድርጉ ኮፒ ሊንክ ሼር የሚሰራም ከሆነ YouTube ላይ do it please okay let's go ቀነኒ ማናት story time አብዛኞቻችን የምናቃት obviously ሶሻል ሚዲያ ላይ ነው አብዛኞቻችን ደግሞ የምናቃት በአንዱ ዓለም ጎሳ የተገደለች ምስኪን ሴት አድርገን ነው ያው እኔም ራሱ ከዛ በኋላ ነው ያወቅኳት አላሻችሁም ሶሻል ሚዲያ ላይ ቲክቶክ ላይ ስፔሻሊ ፎሎ ከማረጋቸው ሀበሻ ቲክቶክ ኮንተንት ክሪኤተሮች ውጪ በተቻለኛ አቅም ከቲክቶክ መንደሩ ዞር ለማለት ሞክራለሁ ምክንያቱም ጭንቅላት የሚያላሽ ኮንተንት ነው ኢትዮጵያ ላይ እየወጣ ያለው እና I try to steer clear so ብዙም አላይም so አላየኋትም አላቃትም ነበር ልክ ያ ነገር ሲፈጠር ነው በቃ ቀነኒን ያወቅኳት and yeah anyways let's get into it notice ያለው የማአት ነው እንዴት አድርጌ ሁሉንም ነገር እንዴት አድርጌ እንደማስገባው እዚህ ቪዲዮ ውስጥ አላቅም ግን በተቻለኛ አቅም አሳጥሬ ሐሳብ ሳልደጋግምባችሁ ሰዓታችሁንም ዌስት ሳላደርግ የቀነኒን ታሪክ ቢያንስ ማተር የሚያደርገውን እዚህ ጉዳይ ላይ ከመጀመሪያው እስከ መጨረሻው ልነግራችሁ ነው የመጣሁት ሶ ቀነኒ የተወለደችው ያደገችው ሐረርጌ ሚጨታ የሚባል ሀገር ነው በትምህርቷ በጣም ጠንካራ ነበረች በጣም ጎበዝ ነበረች አርባ ምንጭ ዩኒቨርሲቲ ነው የተማረችው ዋተር ኢንጂነሪንግ ነው የተማረችው obviously 5 አመት ይመስለኛል በጣም ትምህርት ላይ ያለው አቋም በጣም ጠንካራ ከመሆኑ የተነሳ ማለት ነው የሆነ ጊዜ የወባ በሽታ ያዛት እና መድኃኒቱን ለማታውቁ በጣም ከባድ ነው የወባ መድኃኒት በዛ ላይ ደግሞ ህመሙ በጣም ከባድ ነው እና በቃ ላይክ በጣም ተቸግረሻል በጣም አሞሻል እንደገና መድኃኒቱን ከባድ ነው ትምህርት ዊዝድሮ አድርጊና መድኃኒቱን ጨርሺና ይሄንን ሴሚስተር የሚቀጥለው አመት ተቀጥያለሽ ትምህርቱን ተብላ ዩኒቨርሲቲውን ፈቅዶላት ነው መላችሁ she's like no መድኃኒቱን ይዛ እየታመመች ትምህርቷን የጨረሰች ጀግኒት ናት ቀነኒ ማለት on top of that ደግሞ ከዩኒቨርሲቲ እስክትወጣ አልጠበቀችም ፋይናንሻሊ ኢንዲፔንደንት ለመሆን ፋይናንሻሊ ራሷን ለመቻል በገንዘብ ራሷን ለመቻል ዩኒቨርሲቲ ዲግሪዋን እስክትይዝ ግራጁዌት እስክታደርግ አልጠበቀችም እኔ አሁን ዩኒቨርሲቲ ያለው ስለ ስራ ምንም ነው ያላሰብኩት ምንም እሷ ገና ከዩኒቨርሲቲ ሳትወጣ ነው የሞዴሊንግ ስራ መስራት የጀመረችው የፊልም ፕሮዳክሽን ስራ የጀመረችው የማስታወቂያ ስራ የጀመረችው እና ዩኒቨርሲቲ ያለች ገንዘብ መስራት ጀምራለች ኦሬዲ ቀነኒ ኦሬዲ ታናሽ ወንድሟን ታናሽ እህቷን ሰፖርት ማድረግ ጀምራለች ለትምህርት የሚሆናቸውን ነገር ያሟላች ስልክ ሳይቀር እየገዛች ከዓለም ጋር የሚተዋወቁበት ማለት ነው like social media ላይ ምናምን ፖስት ማድረግ ጀምራለች so she was already moving like career build ማድረግ ላይ already she was moving certificate ተሰጥቷታል የፊልም ፕሮዳክሽን certificate አላት ፊልም ፕሮዳክሽን ላይ ሰርታ ማለት ነው የካልቸር ኢንቱሲያስት ነች ባህልን በጣም ነው የምትወደው
በጣም ነው መማር የምትፈልገው በጣም ነው ደግሞ ኢምባዲ የምታደርገው ፖስቶቿን አይታችሁ ከሆነ የተለያዩ ካልቸራል ልብሶችን እየለበሰች ነው በቃ ፕሮሞት የምታደርገው like that's just her hobby በቃ የምትወደው ነገር ነው ባህል እና I think የብዙ ሰው ልብ ውስጥ የገባችው በዛም ይመስለኛል ኢሬቻ ላይ የኦሮሞ ልብስ የሚያሳይ ዘመናዊ ኦሮሞ ልብስ ለብሳ ቫይራል ወጣ ነበር በኢሬቻ ጊዜ ማለት ነው እና በጣም ብዙ ሰዎች ይወደዷት የዛ ጊዜ ነው ከዛም በኋላ ደግሞ አላቆመችም እሷም እንዳልኳችሁ ይሄ ባህልን ፕሮሞት ማድረግ ላይ ሁሌም አለችበት she wants to get involved it's her hobby so ልብሶችን እየለበሰች ፕሮሞት ታደርጋለች የባህል ኢቨንቶች ላይ ትገኛለች ከሰዎች ጋር ትተዋወቃለች ኔትወርክ ታደርጋለች like ገና ምኑንም ሳትጀምረው ከሰዎች ጋር ተዋውቃ ኔትወርክ አድርጋ ምናምን የሆነ ቁልፍ ቦታ ላይ የተቀመጠች ልጅ ነው የሆነችው ገና በልጅነቷ ማለት ነው especially ከኢሬቻው ሞመንት በኋላ የቲክቶክ የቲክቶክ ካሪየሯ I think take off ነው ያደረገው so ከኮካኮላ ጋር የመስራት ፖቴንሻል ነበራት ከኦሮሚያ ባንክ ጋር ተሰራ ነበረ even ከቴሌ ጋር I think የሆነ አይነት ስራ ነበራት personality wise positive thinker ነበረች በጣም ጥሩ ነገር ነው የምታስበው ስለ ሰዎችም ጥሩ ነገር ነው የምታስበው ለሰዎችም ጥሩ ነገር ነው የምትመክረው positivity preacher ናት ፖዚቲቭ ነው እና even ከያሬድ ጋር እንደዚህ አይነት የላይቭ ሞመንት አላቸው like ስለ ፖዚቲቪቲ የመከረችው ማለት ነው and he was በጣም impressed ከዛ በኋላ ቀልጣፋ ደፋር ቆፍጣና ደግ የተለያዩ የበጎ አድራጎት ስራዎችና ጥሪዎች ላይ ተሰማርታለች ለሄቨን ሳይቀር ድምጽ ሆናለች ራሷን የምትጠብቅ ሰልፍ ኬር ላይ አትደራደርም በንግግር ነው የምታምነው ከሰዎች ጋር በመሰዳደብ በመደባደብ ምናምን አታምንም ሰዎች ልዩነት ሲኖራቸው በንግግር መፍታት ይችላሉ ብላ ነው የምታምነው ዩኒቨርሲቲ ጨርሳ ወደ አዲስ አበባ ለስራ ሙቭ ስታደርግ ወዲያው ነው ባይ ዘ ዌይ ስራ ያገኘችው በዋተር ኢንጂነሪንግ ማለት ነው በፊልዷ ማለት ነው አላቆመችም like በዚህኛው በሞዴሊንጉ በሶሻል ሚዲያ ኢንፍሉዌንሰርነቱ በአድቨርታይዝመንቱ ምናምን የምታገኘውን ገንዘብ በቃኝ አላለችም no 9 to 5 ይኖረኛል like የኛውንም ስራ ሰራለሁ የኛውንም ስራ ሰራለሁ ብላ ነው ያሰበችው በጣም ታታሪ ከመሆኗ የተነሳ ማለት ነው so ያንን ስራ እየሰራች she was also doing this ስራ multiple እዚህ ጋር ደግሞ like እዚህም ነው የሚያደርገው ምንም ሼፕ የሌለው ስራ ነው by the way ሶሻል ሚዲያ ኢንፍሉዌንስ ማድረግ ሞዴል ማድረግ ፊልም ማድረግ ምንም ሼፕ የሌለው ስራ ነው ምንም ስኬጁል የሌለው ስራ ነው እሁድ ልትሰሩ ትችላላችሁ ሌሊት ልትሰሩ ትችላላችሁ ምናምን ለበዓል ልትሰሩ ትችላላችሁ so ምንም ስኬጁል የሌለውን ስራ ጎን ለጎን እየሰራች on top of that ደግሞ በዋተር ኢንጂነሪንግ ተቀጥራ ነው የምትሰራው የነበረው እና ብዙ ነገር ነው የምታለመው በቃ ስለወደፊት በጣም ብዙ ነገር ነው የምታስበው ቤተሰቦቼን ወደ አዲስ አበባ ማምጣት ፈልጋለሁ አዲስ አበባ ደግሞ አመጣቸዋለሁ እዚህ ነው አብረውኝ የሚኖሩት እያለች ነው ሁሌ የምታወራው ኖቴን 10 የማየው የተሳሳተ ነገር እንዳልነግራችሁ ነው እሺ please don't judge me so እንዳልኳችሁ already ኢንፍሉዌንስ እያገኘች ነበረ already ከአርቲስቶች ጋር ከታዋቂ ሰዎች ጋር ከሌሎች ኢንፍሉዌንሰሮች ጋር ከሌሎች ሞዴሎች ጋር በጣም ኔትወርክን ፈጥራለች ከሰው ጋር በጣም መግባባት ትችላለች በዚህ መሃል ነው እንግዲህ የሆነ ሰው ሊታወቅሽ ይፈልጋል ብሎ በቪዲዮ ከአሜሪካ ከአንዱ ዓለም ጋር ያስተዋወቃት እና በቪዲዮ ነው መጀመሪያ ሲገናኙ በቪዲዮ ነው ያወሩት እሱ አሜሪካ ሆኖ እሷ ኢትዮጵያ ሆና ማለት ነው እሱ ለስራ አሜሪካ ነበር so አንዱ ዓለም ጎሳ ማን ነው አንዱ ዓለም ጎሳ አርሲ ነው የተወለደው በቆጂ የሚባል አካባቢ ያው እንደምታውቁት ዘፋኝ ነው ከሷ ጋር ሲተዋወቅ ደግሞ ገና like ይመስለኛል ገና ይመስለኛል ሳይሆን የመጀመሪያ አልበሙ አንዱ ዓለም ጎሳ ማን ነው አንዱ ዓለም ጎሳ አርሲ ነው የተወለደው በቆጂ የሚባል አካባቢ ከሷ ጋር ሲተዋወቅ የመጀመሪያውን አልበም ለማውጣት
እየተንደረደረ ነበረ ሶ ተዋወቁ በጣም ስጦታ ይገዛላት ነበረ በጣም ይንከባከባት ነበረ አበባ አሻንጉሊት ምናምን ይልካል እየተግባቡ መጡ እየተዋደዱ መጡ I think በስራም በጣም ያገዘችው መጣች ላይክ እንዳልኳችሁ የሶሻል ሚዲያ ከረንሲ ያላት የሶሻል ሚዲያ ኢንፍሉዌንስ አላት ሰውም ተዋውቃለች ኔትወርክም ፈጥራለች ሶ ቤዚክሊ ኔትወርኳን አስተዋወቀችው ከሰዎች ጋር አስተዋወቀችው እንዴት ራሱን ፕሮሞት ማድረግ እንዳለበት አስተማረችው እንዴት ስራዎቹን ፕሮሞት ማድረግ እንዳለበት አስተማረችው ላይክ የመጀመሪያውን አልበም ሲያወጣ ገንዘብ ተሰባስቦለት ነበርና ያንን ገንዘብ ማስተባበር ላይ በጣም ትልቁን ድርሻ ነው የምትይዘው ቀነኒ ሶ ስራው ላይ በጣም ያገዘችው በጣም ላይክ እስክትሞት ድረስም ደግሞ ያገዘችው ነበር ቤዚክሊ የሶሻል ሚዲያን ከረንሲ እንዴት ሞኔታይዝ ማድረግ እንደሚችል እንዴት ማኒፑሌት ማድረግ እንደሚችል ያሳየችው እሷ ነች አሁን ሰው ላይ የሚጫወትበትን ጨዋታ ማለት ነው ያሳየችው ያስተማረችው እሷ ነች እንዴት ራሱን ጥሩ ሰው አድርጎ ማቅረብ እንደሚችል ያው ጥሩ ሰው ነበር obviously መጀመሪያ ላይ ጥሩ ሰው ነው ብላ ነው ያንን ሁላ ነገር በቃ like best qualityውን ለሰዎች እንዲያሳይ ስታሳየው ስታስረዳው የነበረው so March 8 2023 ላይ አብረው መኖር ጀመሩ ማለት ነው ኦፊሻሊ አብረው መኖር ሲጀምሩ ምን አይነት ነገር መጣ ቤት ውስጥ እኮ ወንድ እየሰራ ከሆነ ሴቷ አትሰራም የሚል ሐሳብ መንጸባረቅ ተጀመረ የሱ ስራ ቅድሚያ ይሰጠው ጀመር እሱን ፕራዮሪታይዝ ማድረግ ጀመሩ ምክንያቱም ኦኬ አንተ በሙዚቃው ሰክሰስፉል የምትሆን ከሆነ ስኬታማ የምትሆን ከሆነ በቃ ሁለታችንም ጉልበታችንን አንተ ላይ እናውጣ አይነት ነገር ማለት ነው እና ባንክ አካውንት ገንዘብ ከሷ አካውንት ወጥቶ እሱ አካውንት ውስጥ ገባ ሶ ገንዘቡን የሚቆጣጠረው እሱ ነው ውጭ ወጥቶ ስራ የሚሰራው እሱ ሆነ እሷ አሁንም ስራ እየሰራች ነው ባይ ዘ ዌይ ቤት ተቀመጠች ማለት አልሰራችም ማለት አይደለም ስቲል ቤት ሆና ሶሻል ሚዲያውን ማኔጅ የምታደርገው እሷ ነች ስራዎቹን ማኔጅ የምታደርግለት እሷ ነች ፕሮሞሽኖቹን ማኔጅ የምታደርግለት እሷ ነች ከቴሌ ጋር ሳይቀር የሆነ አይነት የድምጽ ጥሪ እንደሱ አይነት ዲል እንዲኖር ያደረገችው እሷ ነች ማናጀሩ ነበረች በቃ basically she was managing him ቤት ሆና ማለት ነው እና ብዙ ጊዜ ማታ ማታ ነው የሚሰራው ስራ ሶ ቀን ይተኛሉ ማታ ማታ ወጥቶ ይሰራል እሷም ማታ ቁጭ ብላ ስራ ትሰራለች ማለት ነው ሶ ጥረቷ ፍሬ አፈራ በጣም መታወቅ ጀመረ ዘፈኑ የሚጠላ አልነበረም ሶ you know he became successful እሱ ስኬታማ እየሆነ መጣ እየታወቀ መጣ በጣም ብዙ ሰዎችን መተዋወቅ ጀመረ ባለስልጣኖችን ተዋወቀ የሷን ኔትወርክ ተጠቅሞ የዘረጋውን ኔትወርክ አሰፋው ማለት ነው ሶ በጣም የሚያግዙትን ሰዎች አገኘ የሚደግፉትን ሰዎች አገኘ አንዳንዴ እንደ አምላክ የሚያደንቁትን እንደ አምላክ የሚያመልኩትን ሰዎች አገኘ ያንዷ ለምህት መቅደስ የምትባለው አብራቸው መኖር ጀመረች ነፃነት የምትባለው እህቱ ደግሞ አልፎ ትመጣለች ኦኬ ሶ የሪሌሽንሺፓቸው ችግር ኤግዛክትሊ መቼ እንደተጀመረ ምንም like I don't know I'm pretty sure ያ ይሄ ሊበን የመጀመሪያ መታት ብሎ ያቀረበው ቪዲዮ አይደለም ችግሩ ወይም ደግሞ የችግሩ የመጀመሪያ ሞመንት ያ አይደለም obviously መቼ እንደጀመረ ማወቅ አንችልም ግን ሪሌሽንሺፑ የነበራቸው ችግሮች ልንገራችሁ እህትየው ስፔሻሊ ነፃነት የምትባለው እህትየው በመጣች ቁጥር ትናቆራለች ከቀነኒ ጋር ማለት ነው ትፎካከራለች
ነፃነትና መቅዲ ይሆኑና በቃ ደስ የማይል ነገር ትናገራለች ይናገራሉ ያወራሉ ቀነኒ ምንድነው የምታደርገው ወይ መኝታ ቤቷ ዘግታ ትቀመጣለች ወይም ደግሞ ቤቱን ጥላላቸው ትወጣለች በቃ ጨርሰው እስኪበተኑ ድረስ ማለት ነው እና በቃ ይሄ ፉክክር በቃ እንዴ ለቀነኒ ይሄ ተደርጎ ለኛስ ለምንድነው እንደዚህ የማይደረገው አይነት ፉክክር ማለት ነው ከቀነኒ ጋር ያደርጉ የነበረው እሱ ለሊት ይሰራል ብያቸዋለሁ 3-9 ሰዓት ምናምን አምሽቶ ነው የሚመጣው እስከ 9 እስከ 10 እስከ 11 ላይክ አንግቶት ነው የሚመጣው እሷም ቁጭ ብላ ነው የምትጠብቀው እየሰራች ስራ ማለት ነው እና ሲመጣ ሰክሮ ነው የሚመጣው በዛ ላይ ደግሞ ድራግም ይጠቀማል ባፍንጫ የሚወሰድ ምናምን የሚያረጋቸው ነገሮች አሉ ቅሉን ስቶ ነው የሚመጣው ቤዚክሊ ሲጀመር በየቀኑ እንደሚጠጣ ሰው ቶለራንስም የለውም ቶሎ ነው የሚሰክረው ሲሰክር ደግሞ ከሰው ጋር ይጣላል ከሰው ጋር ይደባደባል አስተናጋጅ ዲስሪስፔክት ያደርጋል ካስተናጋጅ ጋር ይደባደባል በቃ ይሄ ሲሰክሩ የመጨረሻ የሚቀፉ ሰዎች ታውቃላችሁ የሚጣሉ ሰዎች ጸብ የሚላቸው እንደዚህ አይነት ሰው ነው እና ለሊት ቁጭ ብላ ጠብቀው ልክ ሲመጣ መግባት ስለማይችል ላይ መውጣት ስለማይችል በጣም ሰክሮ ወይም በጣም ሃይ ሆኖ ስለሆነ የሚመጣው እታች ወርዳ ነው ደግፋ የምታስገባው ኬት ተጀምሮ እዚህ ፖይንት ላይ እንደተደረሰ ያው ከሷ ጋር ቁጭ ብዬ ካላወራው ልነግራችሁ አልችልም ግን ይሄ በዙሪያዋ ካሉ ሰዎች ያለ ኢንፎርሜሽን ነው ልጅ የሚሰጠኝ ካገኘው ጥዬሽ ነው የሚሄደው ይላታል አይ ቲንክ ያው እየሞከሩ ነበር ይመስለኛል ልጅ በጣም ነው የሚፈልገው ልጅ መውለድ ማለት ነው እና ከብዙ ሴቶች ጋር ኮንዶም ሳያረግ ሴክስ ያረጋል ለማስረገዝ እና በቃ አንዷ ልጅ ከሰጠችኝ ጥዬሽ ነው የሚሄደው እርምሽን አውጪ ምናምን አይነት ነገር በጣም ነው የሚላት ሰው ፊት ማለት ነው በተደጋጋሚ ቺት አድርጎባታል አያት ኮንዶሚኒየም ውስጥ በየቀኑ ለሊት መጥቶ ከ1 ሰዓት እስከ 2 ሰዓት ቆይቶ ይወጣል እና ሰው አይቶታል እና ቅምጥ ላይክ ቲዮሪው ምንድነው እዛ ኮንዶሚኒየም ውስጥ ቅምጥ ነበረችው ውሽማ ማለት ነው cheating financial abuse verbal abuse አይደለ መማገጥ ገንዘብን ተጠቅሞ ጭቆና የቃላት ጥቃት የስነ ልቦና ጥቃት ያደርስባት ነበር ማለት ነው ኮንቲኒየስሊ በየቀኑ ጧጧት ሁሌ ጭቅጭቅ ነው ሁሌ ጸብ ነው ሁሌ ጭቅጭቅ ነው መቼ ኤግዛክትሊ መማታት እንደጀመረ አይታወቅም ግን ኢቨንቹአሊ ሰው ፊትም ይመታት ጀመረ ለምሳሌ 2016 ላይ ኢሬቻ ላይ እንደዚህ እጁን ሰንዝሮባት ያውቃል ሰው ፊት ማለት ነው አይ ቲንክ ኮንሰርት ነበረው መሰለኝ የዛኔ የሆነ ጊዜ በተክሰን መኪና 8 ሆነው ሳቮሪ ክለብ የሚባል ይሄዳሉ እና የሆነ ነገር ሴሌብሬት ሊያረጉ ይሁን ዝም ብሎ ለመዝናናት ይሁን በደንብ አልገባኝም እዛ ሄደው ልክ ሲገቡ የክለቡ ባለቤት በጣም ደስ አለው ምናምን ያው የክለብ ባለቤቶችን ታቋጫላችሁ ልክ አርቲስት ሲመጣ የሆነ ሶሻል ሚዲያ ኢንፍሉዌንሰር በጣም ብዙ ፎሎወር ያለው ሰው ሲመጣ ምናምን በጣም ነው የሚንካባከቡት ያው ፕሮሞት እንዲያደርግላቸው ማለት ነው እና አንዱ ዓለም 8 ናቸው ቀነኒም ነበረች እነሱ ሲመጡ በቃ በጣም ደስ አለው አስቀመጣቸው ቦታ ሰጣቸው ከዛ ሴቶች አመጣላቸው እዛ ላሉ ወንዶች ሴቶች ይዞላቸው መጣ ቀነኒ ቁጭ ብላለች አለች እዛ አንደኛዋ አጠገቡ ቁጭ አለች አንዷ ለማጠገብ ቁጭ አለች ቀነኒም አለች እዛው መደራደር ጀመሩ ማለት ነው ለሴክስ በገንዘብ በ10,000 ብር መደራደር ጀመሩ ከዛ ልጅ ትሰጭኛለሽ የልጅ ልጅ
ትሰጪኛለሽ ምናምን አይነት ወሬ ማውራት ሲጀምር ቀነኒ በቃ መስማት አልፈለገችም። ስለዚህ ብድግ ብላ ልትሄድ ስትል እንደዚህ ጸጉሯን ይዞ ጎትቶ ያስቀምጣታል ማለት ነው። ከዛ እንደምንም ብላ ራሷን አረጋግታ ምናምን ተነስታ ትታቸው ወደ ቤቷ ሄደች ማለት ነው። የሆነ ሰዓት ዞር ሲልላት ጠብቃ በብልሃት። የዛ ቀን ግን ቤት ሲገባ ደብድቧታል። ላይክ ሶሻል ሚዲያ ላይ ከተሰራጩት ፎቶዎች ውስጥ አንዱ የዛ ቀን የደበደባት ነው። ለምሳሌ ሌላ ቀን ደግሞ ማርች 19 ላይ ማርች 19 ልደቷ ነው። ማርች 19 2023 ላይ እንደዚሁ ልደቷን አክብራ ሰው ፊት ምንም ባልታወቀ ምክንያት በጥፊ መቷታል። የዛ ቀን ማታም ደብድቧታል። አገን ከተሰራጩት ፎቶዎች ውስጥ አንዱ የዛ ቀን የደበደባት ነው። ለምሳሌ እጇ ተሰብሮ ያውቃል። የወንድሟ ቪዲዮ ላይ ታዩታላችሁ። እጇ ተሰብሮ እንደዚህ አርጋ ፎቶ ያነሳችበትን እጅ እስኪሰበር ድረስ ምን አይነት ምት ቢማታ ነው። እራት ካልጋበዝኩሽ ብሎ ይዟት ወጥቶ የሆነ ቀሚስ ሲያይ የሆነ ሴት ምናምን ሲያይ በቃ ነገ እንበላለን ምናምን ብሎ መልሷት ከዛ ወደዛች ሴት የሚሄድ ሰው ነው አንዷለም ማለት። ይሄን ሁሉ ለምነግራችሁ ለምንድን ነው? ዘፈን ስላወጣላት ያፈቅራታል ብላችሁ እንዳታስቡ ነው። ላይክ ጥሩ ሰው ነው የሚወዳት ሰው ነው ብላችሁ እንዳታስቡ ነው። አንዷለም ቀነኒ ባይገላት ራሱ በቁሟ ቀብሯታል። ያቺን የመሰለች ቫይብራንት ሴት፣ ያቺን የመሰለች ቫይብራንት ልጅ ወደ ውስጧ እንድትታጠፍ ነው ያደረጋት። ወደ ውስጧ እንድትገባ ነው ያደረጋት። ይሄ ሁላ ሲፈጠር ቤተሰብ አያውቅም እና ቤተሰብ የማያውቀው ደግሞ እሷ ሸፍናለት ነው። አትነግራቸውም፣ አልነገረቻቸውም። ለነሱ የምትነግራቸው ጥሩ ሰው እንደሆነ፣ የከፈለችለት መስዋዕትነት የሚገባው አይነት ሰው እንደሆነ፣ ህይወታቸውን የመቀየር ችሎታ ያለው ጎበዝ ጀግና ወንድ እንደሆነ ነው የምትነግራቸው። ገንዘቡላ ስትልክ አንዷለም ላከ። ለቤተሰቦቿ የሆነ ነገር ስትገዛ አንዷለም ገዛ፣ ይሄንን ገዛ ብላ ነው የምታወራው። ገንዘቡ ግን የራሷ ነው። የራሷ ባንክ ውስጥ አልተቀመጠም እንጂ ሰርታ የምታመጣው ነው ከሱ እኩል እሱ ባንክ አካውንት ውስጥ ገባ እንጂ። ብዙ ጊዜ እናቶቻችን ያውቃሉ አይደለ? እናቷ ምን አለቻት? አንቺ እንደዛ ሆነሽ የተማርሽው ስራ እንደዚህ ልታቆሚ ነው እንዴ? ለእንደዚህ ነው እንዴ ብላ ጠይቃት ታውቃለች እናቷ። እና እንዴ በቃ እሱ እኮ ህይወታችንን የመቀየር ችሎታ አለው። የሱ ካሪየር ይበልጣል፣ የሱ የሥራ ዘርፍ ይበልጣል። እና ከተሳካልን ጥሩ ኑሮ እንኖራለን። እዚህ ለዛ ነው እንደዚህ ማረገው፣ ለዛ ነው እንደዚህ መስዋዕትነት መከፍለው ብላታለች ለእናቷ ማለት ነው። ወንድሟ በረፍት ይመጣል እሷ ቀነኒ ጋር ማለት ነው። እና ጌስት ሩም ውስጥ ነው የሚያድረው፣ የእንግዳ ክፍል ውስጥ ነው የሚያድረው። የሚጣ የመቅዲ ክፍል አለ፣ የነቀነኒ ክፍል አለ፣ እንደን የእንግዳ ማረፊያው አለ ማለት ነው። እና የእንግዳ ማረፊያው ክፍል ነው የሚተኛው ሲመጣ። እና የሆነ ቀን ሌሊት ላይ ተኝቷል እሱ። ሮጣ መታ በሩን ከፍታ ዘጋችውና ቆለፈችው። እና ነቃ፣ ተኝቷል። ሊበን ማለት ወንድሟ ነው። እሺ ታናሽ ወንድሟ ታውቁታላችሁ። ከዛ ተነሳና ምንድነው ምን ሆነሽ ነው ምናምን እያላት ጮክ ብላ ማውራት ጀመረች። በቃ አንተ ሂድ፣ በቃ ሰው ጋር ሂድ በቃ ምናምን እያለች ጮክ ብላ ማውራት ጀመረች። እንዴት ነው ሊበን እንዳለ አንዷለም እንዲያውቅ ማለት ነው ጮክ ብላ የምታወራው። አንዷለም ከጉዳይም አልቆጠረውም። ያንን ይጮሃል፣ ይሳደባል፣ የሚያስጠላ ንግግሮችን ይናገራል። ከዛ በኋላ የሆነ ጊታር አለው፣ ያንን ጊታር ይሰብራል ኮሪደር ላይ ማለት ነው። ከዛ በቃ የሆነ ሰዓት ሽጉጥ ነው ምናምን ሲያቀባብል ላረጋጋው ትልና ትወጣለች። ቆይ በቃ ላረጋጋው ትልና ትወጣለች።
ልክ ስትወጣ ግንባሯ ላይ ሽጉጡን ደቅኖ ይሄ ያንቺ ፎቶ አይደለም ወይ እያለ ስልኩ ላይ የራቁት ፎቶ ነው የሚያሳያት የሆነች ሴት ማለት ነው እሷ እናቴን ኢንሳኝ እኔ አይደለሁም እኔ አይደለሁም እያለች ትምላለች ማለት ነው ከዛ በኋላ መቅዲና ሊበንም አሉ አሳያቸው ለነሱ እቺ ቀነኒ አይደለችም ምናምን ብሎ ከዛ ሲያዩት አይደለችም ከዛ ሁለቱም አይደለችም እያት በደንብ አይደለችም ቀነኒ አይደለችም የቀነኒ ፎቶ አይደለም ይሄ ይሉታል እንግዲህ ማን የራቁት ፎቶ እንደላከለት አላቅም ማን ቀነኒ የራቁት ፎቶ ላከችልኝ ብሎት ይሁን ምን እንደሆነ ብቻ አይገባም ምንም ሴንስ አይሰጥም ከዛ ሽጉጡን እንደዚህ ዞር አድርጎ እንትን አለ ስላይድ የሚያደርግ የመስታወት አልሙኒየም በር አለ ወደ ባልከኒ የሚወጣ እሱን በጥይት መታው ማለት ነው ሊበን ለመጀመሪያ ጊዜ I think ያየው ይሄንን ነው ይሄንን ኮንፍሊክት አይቶታል እና በጣም አስደንግጦታል መጽሐፍ ቅዱስ ይዛን ያስማለችው ለቤት እንዳይናገር ማለት ነው ለእናት ለአባቷ ለወንድሟ ለእህቷ እንዳይናገርባት መጽሐፍ ቅዱስ ይዛ አስማለችው እንዳትናገር ከዚህ ነገር ውስጥ እኔ ሞጣበት መንገድ አለ እወጣለሁ እንዳትናገር ብላ አስማለችው ከዛ ኢቭን ያወራብኛል ብላ ፈርታ 15 ቀን ነበረው ካምፓስ ከመሄዱ አዳማ ካምፓስ ከመሄዱ በፊት የ15 ቀን እረፍት ነበረውና ያቺን 15 ቀን እሷ ጋር ቆየችው እንዳይሄድ በቃ እንዳያወራ ፈርታ ማለት ነው ያው አይ ቲንክ ከዛ በኋላ ሊበንም በቃ አንዷለምን ብዙም እንትን ሊለው አልፈለገም ብዙም እንዲሁም መጀመሪያውም ይሄን ያክል ስምምነት አልነበራቸውም ይመስለኛል እንደዛ ደግሞ ሲያደርጋት ካየ በኋላ ያው ወንድምም አይደል ምንም ነገር እንትን ሊለው አልፈለገም እና እሷ ግን በቃ ልታረጋቸው ትሞክር ነበር ልታስታርቃቸው ትሞክር ነበር ይሄ ተፈጥሮ የሆነ ጊዜ አንዷለም እንዳልኳችሁ ሲጠጣ በቃ ከሰው ጋር መጣላት ነው ካስተናጋጅም ጋር ከትልቅ ስም ሰው ጋር ከህፃንም ጋር ነው የሚጣላው እና ከሆነ ሰውዬ ጋር ተጣልቶ ያ ሰውዬ ሽጉጥ አውጥቶ ተኮሰበት አልተጎዳም አንዷለም ግን ሽጉጥን ተተኩሶበታል እና ደውላ አረ እንትን አትለውም ወይ እንኳን ተረፍክ አትለውም ወይ ምናምን ትለዋለች ከዛ በኋላ ልክ ሊበን ለቀነኒ የደወለው አንዷለምን ደህንነት ሊጠይቅ እንደሆነ አስመስላ አው ደህና ነው ተርፏል ምናምን ብላ ሊበን ስለ አንዷለም ደህንነት ቀነኒን እንደጠየቀ አስመስላ አንዷለም ፊቱላ ታወራለች በቃ ላይክ ሪሌሽንሺፓቸውን ፊክስ ለማድረግ ማለት ነው ስሙዝ ለማድረግ ሌላ ጊዜም ደግሞ እንደዚህ ለረፍት ሲመጣ ሌሊት ማታ ምናምን ያመሻሉ ይሄ ጨዋታ እየተጫወቱ ማለት ነው ከዛ ያው የሆነ ሰዓት ላይ ሱስ አለበት አንዷለም መቅዲን ሚጣን ሂጂ በቃ መሽቷል ግቢ ተኝ ይላታል ያው ሊበንም የገባው ነው ያው የለመደውን ነገር ፈልጎ ነው ብሎ ሊበንም በቃ ደናደሩ ብሎ ገብቶ ይተኛል መቅዲም ገብታ ትተኛለች ማለት ነው ከዛ ሌሊት ላይ የተለመደው ጩኸትና ጭቅጭቅ ይቀሰቀሰዋል ሊበን ከዛ ተነስቶ በር ከፍቶ ሲወጣ አንዷለምም ሲወጣ ይገናኛሉ ማለት ነው ከዛ ሂድና አናግራት ነው ምናምን ብሎት ሄዳ አንዷለም ልክ መኝታ ቤት ሲገባ እንደዚህ አፏ ጋር እየደማች ነው እያለቀሰች ነው This is so hard ለምን ማውራት እየከበደኝ እንደሆነ አላውቅም ቀነኒ ልክ ሊበን ስታየው በቃ ብሬክ ዳውን ታደርጋለች ማለት ነው ታለቅሳለች እኔ አባቴ እንኳን መቶኝ አያውቅም እጁን አንስቶብኝ አያውቅም እናንተን ያሰቃያችሁ እሷ ተመታ እሷ ተጎድታ ያፈረችው የተሸማቀቀችው እሷው ነች ወንድሟን አፈረች ቤተሰቧን አፈረች
እሷ ተበዳይ ሆና እንደዛ ካለችው በኋላ በቃ ሂድ ምናምን አለችው። ሂድ አለችው። ሄደ። 15 ቀን ስልክ አላነሳችለትም። ሶሪ ቆይ I hate crying on camera. ቤተሰቦቿን ስትደብቃቸው የሊበንና የአንዷለም ሪሌሽንሺፕ ለማሻሻል ስትሞክር ምናምን she was trying to get out ማለት ከዛ ሪሌሽንሺፕ ለመውጣት እየሞከረች ነበር። አይምሰላችሁ ይሄ ሊበንና አንዷለምን ሪሌሽንሺፓቸውን ለማስተካከል ስለሞከረች ከቤተሰቦቿ ስለደበቀች ምናምን አንዷለምን አፍቅረው እስከ መጨረሻው አብራው ለመሆን ምናምን አስባ አይደለም አልነበረም። እንዳይጨነቁ ነው on top of that ደግሞ I'm pretty sure እንደሷ አይነት ጠንካራ ሴት እንደዚህ አይነት ወንድ እጅ ላይ ሲያርፍ ሰው እንዲያውቅ አይፈልጉም። እንደዚህ አይነት ሴቶች በቃ ላይክ ራሳቸውን እንዴት እንደዚህ አይነት ቦታ እንዳገኙት አንደርስታንድ ማድረግ ስለማይችሉ መፍትሄ ነው የሚፈልጉት። በቃ መውጫ መፍትሄ ስትራቴጂይዝ ያደርጋሉ እንጂ ለሰው አይናገሩም። ምናልባት ያ ነው ለቤተሰቦቿ እንዳትናገር ያረጋት ወንድሟን በመጽሐፍ ቅዱስ ያስማለችው የአንዷለምና የእሱን ሪሌሽንሺፕ ለማስተካከል ምናምን የሞከረችው ለዛ ነው። ምክንያቱም ቢሃይንድ ዘ ሲንስ ማለት ነው ራሷን ከዛ ሀገር ለማውጣት ነው እየሞከረች የነበረችው። ላይክ ሊትራሊ ሜሴጅ አለ መቷት ሻንጣዋን ይዛ ወጣ መቶ ለምኑ አስፈራርቶ መልሷታል። ለሰዎች ተናግራለች። ለተወሰኑ በቃ የሆነ አይነት እምነት ላላት ሰዎች ተናግራለች። መውጣት ነው ያለብኝ ከዚህ ሀገር። ጥሩ ህይወት ውስጥ አይደለሁም። አስጊ ሁኔታ ላይ ነኝ። ሳልሞት ከዚህ ሀገር አውጡኝ ብላ ለሰው ተናግራለች። ምንድነው የሚነግራችሁ? ይሄ አንዷለም ከባለስልጣን ጋር ኦሬዲ ተዋውቋል። ሽጉጥ አለው። ተኩሶ ምንም ኮንሲኩዌንስ ሳይደርስበት መኖር ይችላል። ከሰው ጋር ተደባድቦ ከሰው ጋር በሽጉጥ ተመታቶ ምናምን ሳይታሰር ወደ ቤቱ የሚገባ ሰው ነው አንዷለም። ኦብቪየስሊ አውቶሪቲ ያለ እዚህ ጋር ኦብቪየስሊ ለህይወቷ ሰክታለች። ጓደኛዋ ፊት ደብድቧት ማለት ነው። ጓደኛዋ እኔ ፊት እንደዚህ መቶሽ አለቀሽም ከሱ ጋር አትሄጂም ስትላት ለህይወቴ የምታስቢ ከሆነ ልቀቂኝ አብረን መሄድ አለብን ነው ያለቻት። she knew እንደሚገላት ታቅ ነበር። መውጫ ቀዳዳዋን እያፈላለገች የነበረች ሰው ናት ቀነኒ። ከመሞቷ ከአንድ ሳምንት በፊት የፈርቲሊቲ የስነ ተዋልዶ ምርመራ ነበራት እና እዚህ ጋር ትንሽ ያልገባኝ ነገር ምንድነው የአቃቢ ህግ ወረቀት ላይ ሆዷ ማህፀኗና ልቧ በተደጋጋሚ ስለተመታና ስለተረገጠ ምርመራ እንዳደረገች አለ ይመስለኛል። ግን የስነ ተዋልዶም ደግሞ ምርመራ አለ፣ የመካንነት ቼክአፕ የሚባለው ማለት ነው። እና ምርመራው መጨረሻ ላይ የሚያሳየው ቀነኒ ልጅ መውለድ እንደምትችል ነው። መካን አይደለችም ቀነኒ።
እና ከናትየው ጋር በስልክ አውርታ ምናምን ልጄ ነው በቃ ልጅ መውለድ የማይችለው አንቺ አይደለሽም ብላታለች so this was the type of life ከመሞቷ በፊት ስትኖርበት የነበረው ሪሌሽንሺፕ ይሄ ነው የዘፈነላት አንዱ ዓለም አሁን ፎቶዋን እየተጠቀመ የዘፈኑን ቪዲዮ የሚለቀው አንዱ ዓለም የለቅሶ ቀን አባትየውን ዞር አድርጎ እናትየውን ዞር አድርጎ የሬሳ ሳጥኗን ወደ ሬሳ ኪስ የገፋው አንዱ ዓለም እዛ ጋር ድራማ የፈጠረው አንዱ ዓለም የቀነኒን ህይወት ገሃነም አድርጎት ነበር ገንዘቧን ውበቷን እድሜዋን ዕውቀቷን ሶሻል ሚዲያ ከረንሲዋን እንደ ፓራሳይት እንደ ትል እላያው ላይ ተለጥፎ መጦ ከጨረሰ በኋላ ስለዚህ ራሷን አጥፍታ ነው ምናምን የምትሉ ሰዎች ከእንደዚህ አይነት ሰው ጋር ስትኖሩ አዎ ራስን ማጥፋት በደንብ ታስባላችሁ ሚካድ ነገር አይደለም ያ ግን እሱ ኃላፊነት አይወስድም ማለት አትችሉ ባይገላት ራሱ በእጁ ባይገላት ራሱ ለመሞቷ ዳይሬክትሊ ተጠያቂ ነው ሰው እንዴት በየቀኑ ሚስቱን እንደዚህ ያሰቃያል ለምን ሁሉን ነገር አሳልፋ የሰጠችውን ሴት ምን ጎደለበት ሌላ ሴት ጋር የሚሄደው ምን አደረገችው ስራ አቁሚ ሲላት ስራ አቆመች እሱ ካሪየር ላይ ፎከስ አደረገች የምታውቀውን ነገር በሙሉ አስተማረችው የምታውቃቸው ሰዎች በሙሉ አስተዋወቀችው እንዴት አድርጎ ራሱን ፕሬዘንት ማድረግ እንዳለበት እንደ ጭቃ ጠፍጥፋ ነው የሰራችው እንደዚህ ያደረገችለትን ሴት አይደለም በጥፊ አይደለም በቦክስ አይደለም በርግጫ አይደለም በሽጉጥ እንደዚህ anyways ቀነኒ የሞተች ቀን መጀመሪያ ስልክ የተደወለው ሱሉልታ ያለችው እህቷ ጋር ነው ሉሲ ትባላለች እና የተባለችው ምንድነው ቀነኒ አሟታል ያኔት ሆስፒታል ድረሽ ስላመማት ተብሎ ነው ተደውሎ የተነገራት ኦሬዲ ሞታለች እሺ ቀነኒ ከዛ ያው ልጆች አሉ ምናምን እኔ እስከምደርስ ድረስ አንተም ቶሎ ድረስላት የቀደመ ሰው ይደርሳል እኔም ይሄው መንገድ ጀምር ያለው ከሱሉልታ ብላ ለሊበን ደውላ አዳማን ያለው እሱ ዩኒቨርሲቲ ነው ያለው ደውላ ተነግሯለች እሱም እየከነፈ ወደ አዲስ አበባ ይመጣል እሷም ትመጣለች ማለት ነው ሊበን ልክ ያኔት ሆስፒታል ሊደርስ ሲል ተደውሎ አይ በቃ ያኔት አይደለችም ወደ ቤት ተመለስ ተባለ ልክ ከያኔት ወደ ቤት ተመልሶ ቤት ሊደርስ አካባቢ እንደገና ተደወለና አይ ዳግማዊ ሚኒሊክ ነች ና ተባለ ከዛ ደንግጦ ነው ከዩኒቨርሲቲ ወጣው ብያቸዋለሁ ስልኩ 13% ላይ ነው በቃ ሊዘጋበት ነው ሆስፒታል ኡላሎ ምናምን ብሎ ነው ያሰበው ስልክ ያስፈልጋል ሰዎች ጋር ለመደወል ብሎ ነው ያሰበው ምን ያደርጋል ትንሽ ቻርጅ አድርጌው ልውጣ ብሎ ቤት ይገባል ቤት ሲገባ ሲጠይቃቸው ምን ሆና ነው ቀነኒ ምናምን ሲላቸው አይ ምንም አልሆነች በቃ አሟት ነው ምናምን ይሉታል ስልኩን ትንሽ ቻርጅ አድርጎ ሲከንፍ ዳግማዊ ሚኒሊክ ይደርሳል ማለት ነው ዳግማዊ ሚኒሊክ ሲደርስ ያው እየተለቀሰ ነው የደረሰው እሱ ወይኔ ቀኑ ምናምን እየተባለ እየተለቀሰ ነው ሰዎች ተሰብስበዋል የተወሰኑ ሰዎች ከሱሉልታ የመጣችው እህቷ ደግሞ ለማ የሚባለውን ወንድሟን የቀነኒን ወንድም ማለት ነው እሱን ደውላ ከሱ ጋር ነው ወደ ዳግማዊ ሚኒሊክ የደረሱት ሊበንን ቀድመው ነው የደረሱት እና እነሱ ደግሞ የተነገራቸው መኪና ውስጥ ነው የተነገራቸው የቀነኒ ጓደኛ ነች የነገረቻቸው
ቀነኒ ሞታለች ብላ ማለት ነው። ሌላ እዚህ ጋር በጣም ግራ የሚያጋባ ነገር ልንገራችሁ። ለማ የሚባለው የቀነኒ ወንድም ያደጋ ጊዜ ተጠሪዋ ነው። ኢመርጀንሲ ኮንታክቷ ነው መታወቂያ ላይ ማለት ነው። በዛ ላይ ደግሞ አዲስ አበባ ነው የሚኖረው። ለማ አዲስ አበባ ነው ያለው፣ ቅርብ ነው ያለው። ከሊበንም ቅርብ ያለው ለማ ነው። ከማነው ስሙ ከሱሉልታም ቅርብ ያለው ለማ ነው። ሶ ለማን ባይፓስ አድርገው ለማን ዘለው ለምን ሉሲ ጋር እንደተደወለ ሱሉልታ ያለችው እህት ጋር ለምን እንደተደወለ ምንም ሴንስ አይሰጥም። ለማና ሉሲ ሆስፒታል ሲደርሱ ማንም የለም ነበረ። ግን ቀስ በቀስ የሰማ ሰው ተሰበሰበ። የያኔት የድንገተኛ ሞት ዴት ሰርቲፊኬት እንደተሰጠ ምናምን ሰሙ። እሱ ላይ በደንብ በኋላ እንመጣበታለን። በቃ ከዚህ በኋላ ምንም ነገር የሚደረገው ነገር የለም፣ ሬሳ ይዛችሁ ሂዱ ተባለ። የተሰበሰበውም ሲያለቅስ የነበረውም ሰው ተበተኑ ተባሉ። ባይ ዲስ ታይም ሊበንም ደርሷል ሆስፒታል። ሶ ሬሳ ይዘው ወደ ሱሉልታ ሄዱ ማለት ነው። እዛ እናትና አባት ጋር ተደውሎ መርዶ ተነገራቸው። አባትና እናት እስኪመጡ ተጠብቆ በነጋታው የቀነኒ የቀብር ስነ ስርዓት ተደረገ ማለት ነው። እንዳልኳችሁ የሞተችበት ቀን ልደቷ ነው፣ ማርች 19። እዛ ቀን ጠዋት ተነሱ። መጀመሪያ አይ ቲንክ ሆስፒታል ቀጠሮ ነበራቸው። እዛ ሄዱ። ይሄ የስነ ተዋልዶ ምናምን ምርመራው ያልኳችሁ እዛ ሄዱ። ከዛ ሲወጡ ቀነኒ የልደት ፎቶሹት ነበራት። ሶ ጸጉሯንና ሜካፕ ልትሰራ ወደ ጉዳዩዋ ሄደች። ከዛ በኋላ ደግሞ ፎቶሽቷ ጋር ፎቶ የምትነሳበት ጋር ሄደች። እስከ 1 ሰዓት ቆይታ ወደ ቤት ተመለሰች ማለት ነው። ወደ ቤት ስትመለስ ትንሽ ሰው ተሰብስቦ ኬክ ምናምን ተደርጎ ኬክ ቆረሰች። ቤቲ የምትባል ጎረቤት ጓደኛ ነገር ልጆች ያሏት እሷም ነበረች የዛ ቀን ማለት ነው። የሷም ለምን ኢምፖርታንት እንደሆነ ነግራችኋለሁ። ግን ኬክ ከተቆረሰ ምናምን በኋላ 6 ሰዓት ከሌሊቱ 6 ሰዓት አካባቢ ቀነኒ ለለማ ትደውላለች። በዚህ ሰዓት ምን ሆነሽ ነው ምናምን ሲል አይ አንዷለም መኪና ማስገባት ፈልጓል እና ስለሱ አንዳንድ ኢንፎርሜሽን ልጠይቅህ ነው ብላ ከለማ ጋር ኢንፎርሜሽን ለመጠየቅ የሆነ የምትሰራውን ስራ ወደፊት እንዴት መኪናው እንደሚመጣ ምናምን አውርተው ስልክ ተዘግቷል ማለት ነው። ሶ እስከዛ ሰዓት ድረስ በህይወት እንደነበረች ግልጽ ነው። ሶ ከዛች ፎን ኮል ይሄ 6 ሰዓት ላይ ከለማ ጋር ባለውና እስከ አይ ቲንክ ያኔት ሆስፒታል የሄዱት 10 ሰዓት አካባቢ ነው። 10 ሰዓት 9 ሰዓት አካባቢ ነው። በዛች ታይም ፍሬም 2 ሰዓት 3 ሰዓት ውስጥ ምን አይነት ነገር እንደተፈጠረ የሚታወቀው ነገር የለም። ፖሊሶች ቤተሰብ ሳያማክሩ ቤተሰብን ሳያናግሩ ቀነኒ እንደሞተች ከፎቅ ላይ ዘላ እንደሞተች እና ለምርመራ አንዷለምን በቁጥጥር ስር እንዳዋሉት የሚገልጽ መግለጫ አወጡ። ከቤተሰብ ጋር ሳይማከሩ ከአባትና እናት ጋር ሳይማከሩ ሶ at that point ነገሩ ሶሻል ሚዲያ ላይ በጣም ተቀጣጠለ ማለት ነው። ሶ ቀብር ላይ ቪዲዮ ላይ እንደምታዩት ነበር የሆነው። እሱ በፖሊስና በደህንነት ታጅቦ መጣ። አባትና እናት ዞር ተደረጉ። አለ እዚህ ጋር ቪዲዮ እያለቀሰ ድራማ እየሰራ ምናምን መጣ። ከዛ የሬሳ ሳጥኑን ተሸክሞ ምናምን አስገባ። ድራማ ያደርጋል። እሱ ባል ነው። አይ ኖ በጣም የሱ ፖዚሽን እዚህ ጋር ባል ስለሆነ በጣም ላይክ ዩ ኖ እናት አባት ከእናት ከአባትም ተለየ አይደለም የሚባለው ትዳር ላይ ከእናት አባትም ተለዩ አንድ ላይም ሆኖ አይደለም የሚባለው። ሶ አይ ጌት that his position is important። ግን በእንደዚህ አይነት ሁኔታ ነው የሚደረገው። እንደዚህ ተገፍታትሮ ምናምን በደህንነትና በፖሊስ
ለምን አስፈለገ? እንደምታዩት አባትየው አይደለም በቃ ያንን እድል እንኳን አላገኘም። ቀብሯን ራሱ የሆነ አይነት የሶሻል ሚዲያ ድራማ ነው የፈጠረበት። የሆነ ሰው እሱን አይቶ አዝኖ ምናምን በቃ ለሱ እንዲያደላለት ነው የተጠቀመበት። ፒአር ስታንት ነው ያደረገው ቀብሯን ሳይቀር። ከቀብሯ በኋላ ሰልስት ላይ ቤተሰብ ሲረጋጋ አባቷ እና ወንድሞቿ ወደ ፖሊስ ጣቢያ ይመጣሉ። ወደ ፖሊስ ጣቢያ ይመጡና እሺ ምን ላይ ናችሁ ምናምን ሲሏቸው ምርመራ እያደረግን ነው ይሏቸዋል። ማየት ፈልጋለሁ፣ ልጄ የሞተችበትን ቦታ የወደቀችበትን ቦታ ማየት ፈልጋለሁ ይላሉ። አጅበን ነው የምንወስዳችሁ ምናምን ይላሉ። ተነስተው ወደ ቀነኒ ቤት ይሄዳሉ ማለት ነው ከፖሊስ ጣቢያ። ከዛ ወደቀች የተባለችበትን ቦታ ያያሉ መሬት ታች። ከዛ ደግሞ ከየት እንደወደቀች ማየት ፈልጋለሁ ብለው እንደገና ቤት ይገባሉ። ቤቱ ምንም አልታሸገም፣ አልታሰረም። ይሄ የወንጀል ሲፈጸም የሆነ ቤት መታጠር ነው አይደለ? ኢሚዲየትሊ መታጠር ነው ያለበት፣ ሰው እንዳይገባ ማስረጃ እንዳይሰረቅ ምናምን። እንደሱ አልተደረገም። ቤቱ ክፍት ነው። መቅዲና የቤት ሰራተኛዋ እዛው ናቸው ያሉት፣ ቤት ውስጥ ናቸው ያሉት። እዛ አባትየው ግራ ተጋቡ። እዛ ባልኮኒ ላይ ወጥተው ሲያዩ ወደቀችበት የተባለው ቦታ ጋር 3ኛ ፍሎር ላይ ነው። 1ኛ ፍሎር ላይ የሆነ ደም የነካው ምንጣፍ የባልኮኒ ላሜራው ላይ የባልኮኒ ጣራ ላይ ባልኮኒው እንደዚህ ጣራ አለውና የባልኮኒ ጣራ ላይ ምንጣፉ ተገኘ ማለት ነው። እና ይሄ ምንድነው ሲሏቸው ፖሊሶቹ ወይ አላየነው ምናምን ብለው ሄደው ለማስረጃነት ምንጣፉን ወሰዱት ማለት ነው። ከዛ ደግሞ ሊበን ጥይት ተኩሶባት ተኩሶ ጥይት እንትን ያለውን አይታችኋል? ላይክ እንደ ማስረጃ ወስዳችኋል አላቸው ማለት ነው። እሱንም አላዩትም። እሱ ሲያሳያቸው ነው ያዩት ፖሊሶቹ ማለት ነው። ከዛ ደግሞ ስልክ የቀነኒ ስልክ እናንተ ጋር ነው ተብለው ሲጠየቁ አይ አይደለም። ማጋ ነው የቀነኒ ስልክ? ቤቲ ጋር። ቤቲ ማለት ቅድም ያልኳችሁ ጎረቤት ጓደኛ 2 ልጅ ያላት ምናምን የልደቱ ለት ማታ የነበረችዋ ሴትዮ ማለት ነው። ምኑን ነው ታዲያ ምርመራ ያደረጉት እነዚህ ፖሊሶች ንገሩኝ? ሰልስት ነው 4ኛ ቀን ማለት ነው። ከሞተች 4ኛው ቀን። የተቀበረችው በሞተች በንጋታው ነው። ከሰልስት በኋላ ነው እነ ሊበን የሄዱት ወደ ፖሊስ ጣቢያ። የ4 ቀን ምርመራ የ4 ቀን የፖሊስ ምርመራ ቤቱን አላሸጉ። መቅዲንና ሰራተኛዋን ለጥያቄ ለኢንቨስቲጌሽን ለምርመራ ወደ ጣቢያ አልወሰዱ ሲሆን እዛ ቤት ውስጥ ያለ ሰው በሙሉ ይታሰርና ምርመራ ይደረጋል። እዛ ቤት ውስጥ ያለ ሰው በሙሉ ተጠርጣሪ ነው። እዚህ ጋር እነሱ ራሷን አጠፋች ስላሉ ፖሊሶች አሁን ራሷን አጥፍታለች ብለው መተው አልነበረባቸውም። ምንጣፉ ደም የነካው ምንጣፍ ነው። አላዩትም። የቀነኒ ቤተሰቦች መተው ነው ያሳዩአቸው እንደ ፖሊስ ማለት ነው። ስልክ እንዴት አይወሰድም ለማስረጃነት? ስልክ ወዲያው ነው የሚወሰደው። የምንም ነገር ወዲያው ነው የሚወሰደው። ፖሊስ ጣቢያ አልወሰዱም የቀነኒን ስልክ። ሊበን ስልኳን እናንተ ጋር ነው ወይ ብሎ እስኪጠይቃቸው ድረስ ማለት ነው። መቅዲንና የቤት ሰራተኛዋንም እንትን ያደረጉት ቤዚክሊ ወሰዷቸው፣ ጥያቄ ጠየቋቸው፣ የዛኑ ቀን መለሷቸው። እንዳልኳቸው 4ኛ ቀን ነው። ቤቲ ኦሬዲ የቀነኒን ስልክ ወስዳ ከድራፍቷ ውስጥ
ይሄ ኬክ ስትቆርስ ምናምን ያለውን ቪዲዮ ፖስት አድርጋ ቀኑ አዝናለው ምናምን ብላ ፖስት አድርጋለች። ስልኩ ራሱ ከቤት የተወሰደው በአራተኛው ይሁን በአምስተኛው ቀን ነው። ሊቨን ፖይንት አውት ካደረገ በኋላ የቀነኒ ወንድም ፖይንት አውት ካደረገ በኋላ ስልኩን ወሰዳችሁ ብሏቸው። ኤኒዌይስ አባቷና ወንድሞቿ ያንን ካደረጉ በኋላ ወደ ያኔት ሆስፒታል መጡ። ያኔት ሆስፒታል መጥተው ቀነኒ ተይዛ ስትገባ የሚያሳይ ማየት እንፈልጋለን፣ ሲሲቲቪ ያላችሁ ካሜራ አላችሁ እኔ ሲሏቸው ያኔት ሆስፒታሎች መጀመሪያ 24 ሰዓት ነው ሪኮርድ የሚያደርገው ስለዚህ ይጠፋል ነው ምናምን አሉ። ከዛ ደግሞ አይ ዳይሬክት ነው ሲሲቲቪያችን ዳይሬክት ነው የሚያሳየው ሪኮርድ አያደርግም አሉ። ከፈለጋችሁ እንትን ማምጣት ትችላላችሁ፣ ከፈለጋችሁ ባለሙያ አምጣታችሁ ቼክ ማስደረግ ትችላላችሁ እና ምንም የለንም ሲሲቲቪ ምናምን የለንም አላቸው። ፍቃደኛ አልነበሩም የሲሲቲቪ ካሜራውን ሪኮርዲንግ ሼር ለማድረግ። ከዛ ከተወሰነች ቀናት በኋላ በቃ ከዚህ በኋላ ስለ ቀነኒ ኬዝ መረጃ መጠየቅ የምትችሉት ከአቃቢ ህግ ነው ብለው ፖሊሶቹ ከቀነኒ ቤተሰቦች ጋር ኮሙኒኬት ማድረግ አቆሙ። ከዚህ በኋላ ከአቃቢ ህግ ጋር ነው የምትነጋገሩት አሏቸው ማለት ነው። ይሄውላ ሲፈጠር አንዷለም ታስሯል ተብሏል። አንዷለም በቁጥጥር ስር ነው አይደለ? አንዷለም በቁጥጥር ስር ነው። ስልክ አልተወሰደበትም። ስልኩ በእጁ ነበር። አንዷለም ፖሊስ ጣቢያ ሆኖ ማለት ነው፣ ታስሮ ማለት ነው። ታስሮ እንደሚያቅሰው ልንገራችሁ። እኔ ከቤቲ ጋር ስልክ አውርቼ መጨረስ አልቻልኩም። ገና ከእናቴ ቤት ይዘውኝ ወርደው መኪና ውስጥ እንደገባን ነው ገቢና የተቀመጠው ፖሊስ ዞሮ ስልክሽን አምጪ ብሎ የተቀበለኝ። እስር ቤት ራሱ አልደረስንም፣ ፖሊስ ጣቢያ ራሱ አልደረስንም። ስልኬን ሲቀበሉኝ ማለት ነው። አልተቀበሉትም ስልኩን። ዳት ሆል ታይም እስር ቤት ሆኖ ስልኩን አልተቀበሉትም። ቢሮ ውስጥ ነው የሚውለው። ላይክ እስር ቤት ውስጥ አይደለም የሚውለው፣ ይሄ ተዘግቶበት ምናምን አይደለም የሚውለው፣ ቢሮ ውስጥ ነው የሚውለው። ቢሮ ውስጥ ነው የሚውለው። በጣም ብዙ ሰዎች ናቸው የሚመጡት። 30-40 ሰው አተ ታይም መጥቶ እሱን ኢንተርቴን ሲያደርገው ነው የሚውለው። ፈንዲሻ ይፈነዳል፣ ቡና ይፈላል፣ ዳቦ ይቆረሳል። ተጠርጣሪው አንዷለም ማለት ነው። ስለ ያኔት ሆስፒታል እናውራ። መጀመሪያ ቀነኒ የተወሰደችው ያኔት ሆስፒታል ነው። በመጀመሪያ ደረጃ ባይ ዘ ዌይ ሰው ከሞተ ህጉ ነው የሚለው፣ የኢትዮጵያ ህግ ነው የሚለው ሰው ከሞተ እና ሞቶ ከሆነ የግል ሆስፒታል የተወሰደው ያ የግል ሆስፒታል ያንን ሬሳ ይዞ ወደ ፖሊስ ነው መሄድ ያለበት። ከዛ ከፖሊሱ ጋር ሆኖ ወደ ዳግማዊ ሚኒሊክ ነው መሄድ ያለበት። ዳግማዊ ሚኒሊክ የሞት ሰርቲፊኬት ይሰጣል። አውቶፕሲ ሪፖርት ማለት ነው፣ የሬሳ ምርመራ ማለት ነው። ያኔት ለምንድን ነው ዴት ሰርቲፊኬት የሰጡት ለቀነኒ ንገሩኝ። ያኔቶች የግል ሆስፒታሎች ናቸው። ዴት ሰርቲፊኬት ሰጥተዋል። 10:30 ነው እነሱ ጋር የመጣችው የተባለው። ዴድ ኦን አራይቫል ነው የሚለው፣ ስትመጣ ሞታለች ነው የሚለው። የሆድ መበለዝ ይታያል ይላል። የግራ እግር መቧጨር፣ የጭንቅላት ስብራት አለ ይላል። ይሄ የአቃቢ ህጉ ወረቀት ላይ ያለ ነው። ቤተሰብ ጋም አለ ይሄ ወረቀት፣ አቃቢ ህግ ጋም አለ ይሄ ወረቀት። የያኔት ማለት ነው። የያኔት ሆስፒታል አውቶፕሲ ሪፖርት። የግል ሆስፒታል ሬሳ መመርመር አይችልም፣ ህጉ አይፈቅድለትም። ዳግማዊ ሚኒሊክና ዳግማዊ ሚኒሊክ ብቻ ነው። እሱንም በፖሊስ ዳይሬክት ተደርጎ ነው። ያኔት ሆስፒታል ተወስዳ የተደረገው ነገር ምንም ሴንስ አይሰጥም። ከዛ ደግሞ ያኔቶች ራሱ ቢሄቪየራቸው በጣም ፊሺ ነበረ። ለምን
የያኔት ሆስፒታል እንዴት ነው የግል ሆስፒታል ሆኖ ዴዝ ሰርቲፊኬት የሰጠው አውቶፕሲ ሪፖርት የሰጠው ምናምን ተብሎ ሶሻል ሚዲያ ላይ ወሬ ሲናፈስ የያኔት ሆስፒታል ፕሬዝዳንት ሶሻል ሚዲያ ላይ ወጥቶ ዴዝ ሰርቲፊኬት አልሰጠንም አውቶፕሲ ሪፖርት አልሰጠንም ብሎ ካደ። ከዛ የሰጡትን ያኔት ሆስፒታል የሚል የሰጡትን ዴዝ ሰርቲፊኬት ሶሻል ሚዲያ ላይ ፖስት ሲደረግባቸው መልሰው ያንን ቪዲዮ አጠፉት። ፕሬዝዳንቱ ወጥቶ የካደበትን ማለት ነው። ሶ ኦን ታፕ ኦፍ ዳት ደግሞ እኛ ጋር ስትደርስ በህይወት ነበረች ብለው ዋሹ በኋላ ላይ ማለት ነው። አውቶፕሲ ሪፖርታቸው ላይ ግን 10:30 ላይ ዴድ ኦን አራይቫል የሚል ነው ያለው። እየተነፈሰች አልነበረም፣ በህይወት አልነበረችም። ያኔት ሆስፒታል ስትደርስ ሞታ ነው የደረሰችው። ሶሻል ሚዲያ ላይ ይሄ ሁላ ውዥንብር ሲፈጠር አቃቢ ህጉ ፕሮሰሱ ምናምን በቃ መጓተት ጀመረ። እንደዚህ የወጡ ኢንፎርሜሽኖች እነዚህ ምንም ሴንስ የማይሰጡ ነገሮች ምናምን ነገሮችን በጣም ማንጓተት ጀመሩ። ከዳግማዊ ምኒልክ የዴዝ ሰርቲፊኬት እና የአውቶፕሲ ሪፖርት መውጣት አልቻለም። የያኔትን መጠቀም አንችልም እንዳልኳችሁ የያኔት ፕራይቬት ነው። በዛ ላይ ደግሞ ባንድ ምላስ ሁለት ምላስ ነው፣ ባንድ አፍ ሁለት ምላስ ናቸው። ሰርቲፊኬታቸው ላይ ዴድ ኦን አራይቫል ይላሉ። ከዛ በኋላ ደግሞ ሲጠየቁ ደግሞ አይ እኛ ጋር ስትመጣ በህይወት ነበረች ምናምን ይላሉ። ሲሲቲቪ ካሜራ ላይ ያለን ነገር ለማሳየት ፈቃደኛ አይደሉም። በዛ ላይ በህጉም ፍርድ ቤት የያኔትን አውቶፕሲ ሪፖርት እና ዴዝ ሰርቲፊኬት ከቁም ነገር ሊያየው አይችልም። በቃ ያ ህገ ወጥ ስራ ነው፣ ወንጀል የተፈጸመበት ዶክመንት ነው። ግዴታ ከዳግማዊ ምኒልክ አውቶፕሲ ሪፖርቱ መምጣት አለበት። እሱን ለማድረግ እሽት ዳግማዊ ምኒልክ ደግሞ የሚፈርምበት ያንን አውቶፕሲ ሪፖርት ላይ እና ዴዝ ሰርቲፊኬት ላይ የሚፈርመው ዶክተር ውጪ ነው የለም እያሉ ያመላልሷቸው ጀመር። ፖሊሶቹ ጋር ሲኬድ አረ ዳግማዊ ምኒልኮች አላኩም አውቶፕሲ ሪፖርት ዴዝ ሰርቲፊኬት አላኩም። ዳግማዊ ምኒልክ ሲኬድ ዶክተሩ የለም ውጪ ሀገር ነው ምናምን መንጓተት ማለት ነው። ምንጣፍ ላይ የተገኘው ደም የማን ነው? ምንጣፍ ላይ የተገኘው ደም ምንድን ነው ሲባል ከእናትየው ሳምፕል ተወስዶ ከምንጣፉ ላይም የደሙ ሳምፕል ተወስዶ ማች የቀነኒ ደም ከሆነ እንዲታወቅ ማለት ነው። የቀነኒ ደም አይደለም፣ የእናትየው ደም አይደለም፣ ደሙ የሌላ ሰው ነው። ሶ እሷ እዛ ቤት የሞተች ቀን የደማ ሰው አለ፣ የደማ ሰው አለ እና ያ ደም የማን እንደሆነ እስካሁን አልተዋወቀም። ከአንዷለም ጋርም ዲኤንኤ ቼክ አላደረጉም። በቃ ከእናትየው ጋር ቼክ አድርገው የቀነኒ ደም እንዳልሆነ አረጋገጡ። ከዛ በኋላ በቃ የማን ደም እንደሆነ አልታወቀም። የአንዷለም ጠበቆች ደግሞ በጎን ምን እያሉ ነው? አረ ቡና ነው ደም አይደለም፣ ምንጣፉ ላይ ያለው ደም አይደለም ቡና ነው እያሉ ፍርድ ቤት ይከራከራሉ። ደም እንደሆነ እኮ ተረጋግጧል። የማን ደም እንደሆነ ነው እንጂ ያልተረጋገጠው ደምነቱ ተረጋግጧል። ቡና ነው ደም አይደለም እያሉ ይከራከራሉ ጠበቆች። የሆነ ማለት ጠበቆቹ ራሱ እንዴት ነው እንደዚህ አይነት ድርቀት የቻሉት? በጣም ላይክ ጠበቃ እኮ ኢቭን ውሸትን ሲዋሽ ራሱ የሆነ አይነትን እውነት አስታኮ ነው አይደል መሆን ያለበት። ወፍ እንደዚህ አይነት ነገር አያውቁላችሁ። ሽምጥጥ ቡና ነው። ከዛ ደግሞ ራሷን አጥፍታ ነው። በቃ ናሬቲቭ ምንድነው? ራሷን አጥፍታ ነው። ራሷን አጥፍታ እንደሆነ ለማሳየት ይሄው ዲያሪ ያቀርበናል። ሌላ ደግሞ ኤቪደንስ ተገኘ ማለት ነው። እንዴት ነው ፖሊሶቹ ያንን ቤት ምርመራ ሲያካሂዱ ያላገኙትን ዲያሪ ጠበቃው ያገኘው? የአንዷለም ጠበቃ ያገኘው? ንገሩኝ። ምንም ሴንስ አይሰጥም እሱም ነገር። ሰውም አለ እንዴት ፖሊሶቹ ሳያገኙት እንዴት ዲያሪ ተገኘ? ያኔ ዝግ ችሎት ይሁንልን ብለው ችሎቱን አዘጉት። በቃ ማለት ውሸታቸው በጣም ሲደጋገምባቸው በቃ ይሄ የፍርድ ቤት ሂደት መታየት የለበትም ተብሎ ዝግ ይደረግልኝ ተብሎ ዝግ ተደረገ። ማወቅ ያለባችሁ ነገር ማለት ነው እንደዚህ አይነት ኬስ ለዛውም የሴቶችና ህፃናት ጉዳይ ምናምን የገባበት ኬስ በፍጹም
በፍጹም ዝግ ችሎት መደረግ የለበትም። ዝግ ችሎት የሚሆኑት እንደተነገረኝ ከሆነ ዝግ ችሎት የመሆን መብት የሚሰጣቸው ማህበረሰብን ከማህበረሰብ የሚያጋጭ ኬዝ ከሆነ ነው። አጣጣ ይሄ ግን የሴቶች ጥቃት ነው። ከሴቶች ጥቃት ጋር ነው የሚያያዘው። በጣም ሴንሲቲቭ የሆነ ቶፒክ ነው። በጣም ሴንሲቲቭ የሆነ እንትን ነው። በጣም ሁሉም ሰው ነው እያለቀሰ ያለው። ሁሉም ሰው ነው ሶሻል ሚዲያ ላይም በሉ በምድርም በሉ እየተለቀሰላት ያለው፣ ሰው ሁላ እያዘነላት ያለው፣ ሰው ሁላ ይመለከተኛል ብሎ እየተከታተለ ያለው። ሚዲያውን አስወጡ ከችሎቱ፣ ዝግ ችሎት ይሁን ተብሎ ማለት ነው። ያ ራሱ እንዴት እንደተፈቀደ ሴንስ አይሰጥም። መፈቀድ አልነበረበትም። በህጉ መሰረት መፈቀድ አልነበረበትም። መደበቅ የሌለበት የችሎት ሂደት ተደበቀ። ደግሞ ዲያሪዋ ተገኘ የተባለው መቼ ነው መሰላችሁ? ከ15 ቀን በኋላ ነው። 15 ቀን ሙሉ ፖሊስ ዲያሪዋን አግኝቻለሁ፣ እንደዚህ አድርጌያለሁ አላለም። ለአቃቢ ህግም አልሰጠም። ከዛ ፖሊስ ሲጠየቅ ምን አለ? ፎቶ አንስቻለሁ፣ ዲያሪውን አግኝቼ አልወሰድኩትም፣ ግን ፎቶ አንስቻለሁ። ለምንድን ነው የማይወሰደው ዲያሪ? ለምንድን ነው ፎቶ የሚነሳው? በቃ እኮ የወንጀል ማስረጃ ነው። በእንደዚህ አይነት መልኩ ሲያንጓትቱት ቆዩና አት ሰም ፖይንት እነ ሊበን በቃ በጣም ዴስፕሬት መሆን ጀመሩ። አቃቢ ህግ ቢሮ በጣም ይመላለሳሉ እና ይሄ የአቃቢ ህጉ የቡድኑ መሪ የተባለችው አቃቢ ህግ ማለት ነው ምንም በቃ ልታናግራቸው ፈቃደኛ አይደለችም። ታመነጫጭቃቸዋለች። ሊበንን እንደ ምስክር አላስገባችሁም። ሊበን በጣም ብዙ ነገር ነው የሚያውቀው። ታናሽ ወንድሟ ማለት ነው የቀነኒ ብዙ ነገር ነው የሚያውቀው። ብዙ ነገር ምስክርነት መስጠት ይችላል፣ መናገር ይችላል። አይታችሁታል ቪዲዮ ላይ እንዴት አድርጎ በማስረጃ ቁጭ እንዳረገ። እሱን ልትጠቀሙበት አልፈለገችም። እንደውም በቃ ችሎት እንዳይገባ ነው የተደረገው። ባይ ዘ ዌይ ፍርድ ቤት እንዳይገባ ነው የተደረገው ሊበን። ከዛ ደግሞ ሊያናግሯት ሲሄዱ ወይ ስብሰባ ላይ ነች ወይ የለችም ወይ ምናምን። ለምንድን ነው ሊያናግሯት የሚሄዱት? ክስ ለመመስረት የአቃቢ ህጉ ወረቀት ያስፈልጋል፣ የተጠናከረው ማለት ነው። ያንን የተጠናከረውን የአቃቢ ህግ ፋይል ወረቀት፣ ዶክመንት whatever you'd like to call it አፕሩቭ የምታደርገው እሷ ነች። የለችም። በእንደዚህ አይነት ሁኔታ ቀነ ገደቡ አለፈ ማለት ነው። ክስ የሚመሰረትበት ኦፊሻል ክስ የሚመሰረትበት ቀን አለፈ። ያ ቀን ሲያልፍ ለአንዱ ዓለም ሜዳውም ይኸው፣ ፈረሱም ይኸው፣ ቁልፍህም ይኸው ከፍተህ ውጣ የተባለው ለምንድን ነው? የራስን አካል ነፃ ማውጣት የሚባል አይነት ህግ አለ። ለተወሰነ የጊዜ ገደብ ክስ ካልተመሰረተባችሁ፣ ፖሊስ ክስ ካልመሰረተባችሁ የራስን አካል ነፃ ማውጣት ምናምን የሚባል የሆነ አይነት አፒል አስገብታችሁ ትለቀቃላችሁ። ፖሊስ ለምን እንደታሰራችሁ የሚያሳይ ማስረጃ ለፍርድ ቤት ካላቀረበ እና እናንተ ይሄው ፖሊስ ማስረጃ አላቀረበብኝም፣ አቃቢ ህግ ማስረጃ አላቀረበብኝም፣ ስለዚህ ለምንም እንደታሰርኩ አላቅም፣ ስለዚህ ልውጣ ምናምን ብላችሁ መውጣት ትችላላችሁ ማለት ነው። እንደዛ አይነት ሉፕሆል አለ። ያቺን ሉፕሆል ተጠቅሞ ተለቀቀ። ያው ምንም ማስረጃ ስለሌለ፣ ምንም በቂ ማስረጃ ስለሌለ ለቀነዋል ብለው እነሱም ፖሊሶቹም ተናገሩ። በእንደዚህ አይነት ሁኔታ ነው የወጣው። የቀነኒ ቤተሰቦች ጋር አቃቢ ህጉም ጋር ያለው ወረቀት ላይ ብዙ ነገሮች ናቸው ያሉት። አንብቡት። ፖስት ለማድረግ ሞክራለሁ። ጎረቤትየው የቀነኒ ጎረቤት እቺ ቤት የምትባለው አይደለም፣ ሌላ ጎረቤትየው የዛ ቀን ቀነኒ የሞተች ቀን አንዱ ዓለም ሮጦ
እታች ወርዶ አይቷት ሮጦ ቤት ተመልሷል እና ሮጦ አይቷት ሮጦ ሲመለስ የለበሰው ሸሚዝ የተቀዳደደ ሸሚዝ ነበር በትግል የተቀዳደደ ሸሚዝ ማለት ነው ከዛ ሮጦ ገብቶ ያንን ሸሚዝ አውልቆ ሸሚዙን ቀይሮ ነው ተመልሶ መጥቶ ያው ይዟት ምናምን ወደ ሆስፒታል ሄደው ሶ ሸሚዙን ማን የቀደደው የድብድብ የትግል መቀደድ ማለት ነው ያሳያል ያቃቢ ህግ ወረቀት ላይ ተጽፏል ምስክርነቷ የዚች ጎረቤት ያይን ምስክር አለ የፍርድ ቤት ወረቀት ላይ እዛው ያቃቢ ህግ ወረቀት ላይ አንዱ ዓለም መቷት ስትወድቅ እንደገና ያልጋ ጠርዝ መቷት ጉዳት ተመዝግቧል የሁላ ነገር ይያለ ነው አንዱ ዓለም በነፃ እየተንቀሳቀሰ ያለው እዚህ ጋር ያለውን ሜሴጅ ማየት የምትችሉ ከሆነ አንብቡት የኔ ህይወት ውስጥ 30 ሰከንድ መቆየት አትችይም ነው ያለቻት ለጓደኛዋ እንዴት አርጎ ቢያሰቃያት ነው እንዴት አርጎ ቢረግጣት ቢጨቁናት ነው ማለት እንደዛ ህይወትን የምትወድ ልጅ በቃ ተስፋ ቆረጥኩ እስክትል ድረስ የዚህን ሰው አልበም ነው ለመስማት የምትጋጋጡት ይሄ ሰው ነው ዘፈንኩላት ብሎ ፎቶዋን ተጠቅሞ ቪዲዮ እየሰራ ያለው I hope I didn't miss anything በጣም ብዙ ነገር ነው ዘፈኑ ላይ እንዳለው የሚጨነቅላት የሚሳሳላት የሚያስብላት ይመስላችኋል ሶሻል ሚዲያ ላይ ላይክ ላርጎ ጠጥታ ራሷን ልታጠፋ እንደነበረ ኪኒን ጣል ራሷን ልታጠፋ እንደነበረ ምናምን እንደዛ አይነት የመረበሽ ስሜት ውስጥ ከነበረች ለምንድነው ሲመታት የነበረው ለምንድነው በየቀኑ ሲሰድባት የነበረው ለምንድነው ቺት ሲያደርግባት ሲማግጥባት የነበረው ለምንድነው ያን ሁላ ነገር ሲያደርግ የነበረው ለምንድነው ሲያስፈራራት የነበረው በጣም ነበር የሚያስፈራራት እኔ ብገልሽ ምንም አልሆንም ምንም አታመጪ በተደጋጋሚ ይነግራታል እንደፈለኩ ላረግሽ እችላለሁ እንደፈለኩ ልገልሽ እችላለሁ ማንንም አይነካኝም ብገልሽ ብሏታል ያው አሳየን አይደለ ማንንም እንደማይነካው ገሏት ማህበረሰቡም አልነካው ፍትህም አልነካው ህግም አልነካው ምክንያቱም ወሳኝ የሆኑ ባለስልጣኖች ከጀርባው አሉ ይሄ የገንዘብ እንትን ብቻ አይደለም ፓወር ኦፍ መኒ ምናምን ትላላችሁ ነው ይሄ ገንዘብ ብቻ አይደለም ስልጣንም አለበት ሃየር አፕ ላይ ያለ ሰው ነው ይሄ ሁላ ነገር ተገኝቶ እንደዚህ ሊደባበስ አይችልም ኬዝ ባለስልጣን ኢንቮልቭድ ካልሆነ በስተቀር this is ቀነኒስ story love story እንበለው ይሄንን ቪዲዮ እያቆራረጣችሁ በየፌስቡኩ በየኢንስታግራሙ በየዩቲዩብ አሰራጩልኝ የነካችሁን ፓርት ያንገበገባችሁን ፓርት እየቆራረጣችሁ አናጉት ሶሻል ሚዲያውን ፕሊዝ thanks for watching good night oh and by the way ወንድሟ እንዴት I don't know ማለት ምን አይነት የቁጭት ስሜት ውስጥ እንዳለ I can't even
I can't even begin to understand cuz ስንት ነገር እንደሚያስብ አስቡት በቃ ብናገር ኖሮ ይዣት በወጣ ኖሮ እንደዚህ ባረግ ኖሮ እንደዚህ ብላት ኖሮ ሞክሯል እኮ ለምኗታል ባይተው በዛ ላይ ያው ታላቅ እህቱ ናት እሷ የምትለው ነው የሚሰማው probably እንዴት ፓወርለስ እንደነበረ ማሰብ ነው የሚያቅተኝ ስማ I don't know እኔ በሱ ቦታ ብሆን እንዴት እንደምሆን አላውቅም ይሄኔ ውስጡ እንዲህ ብድግ አድርጌ ባወጣት ኖሮ ብሎ ነው የሚያስበው ማረግ የሚችል ነው የሚመስለው ስለማቅ ላድናት ይችል ነበር ብሎ ያስባል obviously ከዛ ደግሞ አለመናገሩ ይሄኔ አንቆታል አባቷ እናቷ በጣም ነው የሚያሳዝኑት ጋይስ ማለት እንዴት ምን እንደሚበረቱ አላውቅም እንዴት ሲበረታል ላይክ ማለት አልቀበሯትም ልጃቸውን አልቀበሯትም ባይ ዘ ዌይ ከመገደሏ ፍትህ አለማግኘቷ ሚስጥሯ እንደዚህ መውጣቱ በቃ ማለት ፍትሁ እኮ ጀስቲስ ሲስተሙ እንደዚህ የተመታ ባይሆን ኖሮ ወንድሟም ሶሻል ሚዲያ ላይ ያሁን ሁላ ነገር አያወጣም ምናምን ማለት it's not okay ራሷን ልታጠፋ እንደነበረ እንደዛ መሰራጨቱ it's not okay የነሱን ናሬቲቭ ፑሽ ለማድረግ ሚስጥሯን ዲያሪዋን አሳልፎ የሰጠው እሱ ነው አንዱ ዓለም ነው ልንገራችሁ እግዚአብሔር ያጽናችሁ ቤተሰቦቿ እግዚአብሔር ያጽናችሁ አባቷ እናቷ አባቷንም አናገራቸዋለሁ ባይዘው በቃ ደክሟቸዋል ተስፋ ቆርጠዋል በጣም ነው የታገሉት ፍትህ ሚኒስቴር ድረስ ሄደዋል በቃ ማለት ፍርድ ቤትም ፖሊስ ጣቢያም ሆስፒታልም ምንም በቃ እዚህ ጠብ የሚል ነገር ሲያጡ ፍትህ ሚኒስቴር ቅሬታ ለማቅረብ ሄደዋል ግን አባ ከናም ያላቸው የለም ምንድነው ጉዳይ ያላቸውም የለም ልጅ አይደለች እንዴ ብዙ ከሃሽታግ ተሰማ ጋር በተያያዘ ብዙ ነገር አወራለሁ ብዬ ነበር because YouTube ላይ ያው ደሞ እንዲኖር ግን I'm drained ይሄንን አሬንጅ ማድረጉ ራሱ ላይክ የተሰበሰቡትን ኢንፎርሜሽኖች አንድ ላይ መጻፉ ራሱ ላይክ በቃ የሆነ ከጭንቅላታችሁ ውስጥ ሰላማችሁን ደስታችሁን በቃ እንዲጉትት ታርጎ ነው የሚያወጣው እኔ እንደዚህ የሆንኩኝ so I'm drained I can't motivate you ተስማ ላይ ሃሽታግ ተሰማ ላይ ፓርቲሲፔት እንድታረጉ ምናምን ሞቲቬት አረጋችኋለሁ ብዬ ነበር I can't ይሄን ሁላ ነገር ሰምታችሁ ሞቲቬትድ ካልሆናችሁ ራሳችሁ ጉዳይ የእውነቴን ነው ይበቃኛል ለዛሬ